የለበስኩት ልብስ ጥቁር ነበር። ጥቁር ልብሱን አወጣችሁ ጣይዋል። እቺ ለምንድነው የምጠላው አልኳት። ይዞ መግባት አይቻልም እንዴ? በሚገርማችሁ ሁኔታ እግዚአብሔርን የአገር ልብስ ነው የተጣለው። እንደዚህ አይነት ልብስ ለብሰ መግባት አትችልም። በጣም ተሳካ ነበረ። የአእላፋት ዝማሬ እጅግ ደማቅ በሆነ መልኩ ዓለምን ባስደመመ መልኩ ተጠናቋል በሰላም። ይህንን ተከትሎ የአዲስ አበባ ከተማ ከንቲባ የአእላፋት ዝማሬ ለከተማዋ ሌላ ድምቀትና ውበት የሆነ ነው ብለው በአግራሞትና በአድናቆት ሀሳብ ሰጥተዋል። ወይዘሮ አዳነች አቤቤ የተለያዩ የውጭ መገናኛ ብዙሃኖችም ይህንን እጅግ ተአምር ድንቅ ክስተትና ድንቅ ትዕይንት የታየበትን የአእላፋት ዝማሬ አዲስ አበባውን በዘገባቸው ፊት ገጽ ላይ ያስፍረውታል። እንግዲህ እንደምታውቁት የአእላፋት ዝማሬ የዘንድሮ ሶስተኛው እጅግ ተቃውሞ የገጠመው መደረግ የለበትም የሚሉ ጎራዎች ቡድኖች እንደነበሩ ነው። ግን ከነሱ በላይ ሆኖ እጅግ ደማቅ በሆነ መልኩ በሰላም ተጠናቋል። አሁን ድረስ የዓለም መነጋገሪያ ሆኗል። የኢትዮጵያንም ሌላ ገጽታና ሌላ መልክ አሳይቷል። የአእላፋት ዝማሬ ወቅት ላይ አንዳንድ ሰዎች የገጠማቸውን በግል ማህበራዊ ሚዲያቸው ላይ ያስፍረዋል። አንዱ የሚገልጹት መካከል በአለባበስ በአእላፋት ዝማሬ ላይ እንዳይሳተፉ እንደተደረጉ ነው። አንዷ ከስራ የወጣች ነው። በስራ የለበሰችው ጥቁር ልብስ ነበር። እሱን ካልጣልሽ የሚል ችግር ገጥሟት እንደነበረ በርካታ ሰዎች ልብሳቸውን ጥለው ወደ አእላፋት ዝማሬ እንደገቡ ገልጻለች። እስቲ እሱን ሀሳብና ድምጽ እናድምጥ። እስጢፋኖስ ጋር ስንደርስ ፍተሻ አለ። ተፈተሽን አንድ ፍተሻ አለፍን። ከዛ ትንሽ እንዳለፍን ወደ ሀያት ሪጀንሲ አካባቢ ደግሞ ሌላ ፍተሻ አለ። ከዛ በሚገርማችሁ ሁኔታ እንዴት መሰላችሁ? ያው እንግዲህ እንደዚህ ነው የለበስኩት። ነጭ በነጭ ነው የለበስኩት። ያው ስራቱን ያማክላል። ከዛ በዚህ ደግሞ ከስራ የቀየርኩትን ልብስ ይዣለሁ። ያው ወደ ቤት ስመጣ ማለት ነው። ያው እኔ እንደዚህ ፈጠራል ምናምን ብዬ ኢማጂን አላደረኩም። ከዛ ስትፈትሸው የለበስኩት ልብስ ጥቁር ነበር። ጥቁር ልብሱን አወጣችሁ ጣይዋል። እቺ ለምንድነው የምጠላው አልኳት። ይዞ መግባት አይቻልም እንዴ? እኮ ምክንያቱ ምንድነው? እኔ ከስራ ነው የመጣሁት። ልብሴን ቀይሬ ነው የመጣሁት። ይሄው የለበስኩት ደግሞ እንደዚህ ነው። አይቻልም፣ እንደዚህ የሚባል ነገር አይሰራም። ምንድነው ያለችኝ እኮ ምክንያትሽን አንደኛ በቂ ምክንያት የላቸውም። እሺ ምክንያት ንገረኝ ማለት እንትንም ያው የዛው ያ ሁሉ በሚገርማችሁ ሁኔታ እግዚአብሔርን የአገር ልብስ ነው የተጣለው። የአገር ልብስ በቃ ተጥሎ በየሜዳው ልብስ እንደዚህ ተጥሎ በጣም ነው ብዙ ያለውና ያው አንቺ ከማን የተለየሽ ነሽ? ያው ልሽ እዛ ቤት ተጣለው ምናምን አላለች እንዴ? ለምን እጥላለሁ? እመለሳለሁ ወደ ቤቴ። ለምን ምክንያቱን ንገረኝ። በጥቁር ልብስ አንቺ ምን እንደሆንሽ ምን እናውቃለን? እዛ ገብተሽ ምን እንደምታደርጊ እንዴ? የሰው ልጅ ክፋት ካሰበ እስቲ እግዚአብሔርን ኢማጂን አድርጉ። የሰው ልጅ ክፋት ካሰበ ጥቁር ለብሶ ለምን ይገባል? ምንም ያስገባው ነገር የለም። እንደዚሁም ለብሶ ተንኮል መስራት ይቻላል እኮ የሰው ልጅ ክፋት ካሰበ። ሲጀመርም ክፋት የምናሳስበው ሰዎችን እኛ ነን። ሃይማኖት ሌላ ነገር እኔ አላውቅም። እኔ እንዴት ኢማጂን እንዳደረጉት አላውቅም። ኢቭን እሺ እኔ ይዤ ነው በቃ ይዞ መግባት አይቻልም። ኦኬ እሺ ይዤ ነው በቃ ልክ አይደለም። ከስራ ደግሞ ይመጣሉና ከላይ ጥቁር ከስር ነጭም አይደለም ቱታ ነገር ነው። ግን እናንተም አትገቡም ተመለሱ እንዴ? ለምንድነው በልብስ መስፈርት የሚወጣለት? ያለው አለ የሌለው አለ። እንግዲህ የአእላፋት ዝማሬ ሌላኛው ሀሳብ እንግዲህ የዚህ ፕሮግራም አዘጋጅ ከሆኑት መካከል ዲያቆን ሄኖክ ኃይሌ ነው። ለሄኖክ ኃይሌ በርካቶች ምስጋና በማህበራዊ ሚዲያ እያስተላለፉ ነው። እሱ እስከ ዝማሬው በኋላ ምን አለ የሚለውን እሱንም ድምጽ እናድምጥ። በጣም የተሳካ ነበረ። ይህ እንዲሆን በጸሎትም በሀሳብም በሁሉም የተራዱ ሁሉ እግዚአብሔር እንግዲህ ድካማቸውን ድካመ ቅዱሳን ድካመ ሰብአ ሰገል አድርጎ ይቀበልልን። በጣም ደማቅ ነበር። በሀገር ውስጥ የሌላችሁም ሰዎች በያላችሁበት በመዝሙር በጸሎት አብራችሁን እንደነበራችሁ እናምናለን እና በዓሉን የሰላም የፍቅር ያድርግልን። ሌሎችም ሀሳቦች አሉ። በአእላፋት ዝማሬ የተደመጡ ድምጾች ለምሳሌ አእላፋት ዝማሬ ስትቃወሙ የነበራችሁ ሰዎች ምን አይነት ምላሽ አላችሁ የሚሉ የመልስ ምቶችም ተደምጠዋል። ሌሎችም ሀሳቦች አሉ። እነሱን ያካተቱ ድምጾች ደግሞ እናድምጥ። ትናንትና የአእላፋት ዝማሬ ላይ ያላችሁ ሰዎች መተቸት ካለባችሁ መተቸት አለባችሁ። ይሄንን ልብስ
ማለት ነው እንደዚህ አይነት ልብስ ለብሰ መግባት አትችልም የሚሏችሁን ሰዎች እንዳሰሙ አልተባልንም። በስነ ስርዓት ነው ዘምረን አመስግነን የወጣ ነው። እዚህ ውስጥ ራሱ የለውም ማለት ምን ያክል እንደሚያሳፍረው አስባችሁታል? ወይኔ ግን ከሱሉልታ ከቡራዩ ከሰበታ ይሄደ ሰው ብዛቱ። የአላፋት ዝማሬ እንዴት አያችሁት? ደማቅ ነበር። በርካቶች ብዙ ሀሳብ ሲያነሱ ነበር። ለማጠልሸት እንዲቆም ለማድረግ የሆነ መልክ ሊሰጡት ሞክረው ነበር። አንዳንድ ጉዳዮች ከአቅም በላይ ይሆናሉ። ከአቅም በላይ የሆነ ውበትና ድምቀት የሆነው የአላፋት ዝማሬ በሁሉም ኢትዮጵያ አካባቢዎች በተለየ መልኩ ተከናውኗል። በተለይ አዲስ አበባው ደግሞ ዓለም ሁሉ የተደመመበት ነው። እኔ የምጠይቀው ይህንን የአላፋት ዝማሬ ብዙ መልክ ሲሰጡት የነበሩ ሰዎች ሀሳባቸው ምን ይሆን? ምን አላችሁ? አሁንስ የምታነሷቸው ነጥቦች ይኖሩ ይሆን? እንግዲህ ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባም እጅግ በተመስጦ በአድናቆት ነው የገለጹት የአላፋት ዝማሬ አዲስ አበባን አድምቋል ሲሉ ነው የገለጹት። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መርሃ ግብሩ ላይ የታየውን ውበትና አንድነት በማድነቅ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። ከንቲባዋ በመልእክታቸው ምንድን ነው ያሉት? ዛሬ የኢየሱስ ክርስቶስ ልደት በዓልን በማስመልከት በአዲስ አበባ መስቀል አደባባይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የተካሄደው የአላፋት ዝማሬ ድንቅ ነው፣ ከተማችንን በጣም አድምቋል በማለት ገልጸዋል። ይህንኑ ሀሳብ የሚጋሩ በርካቶች ናቸው ማለት ይቻላል። በሰላም ተጠናቋል። እንግዲህ በሁለት ጎራዎች ሀሳቦች ውጥረት ቢነግስበትም እንግዲህ በሰላም መጠናቀቁ ብዙዎችን አስደስቷል። የጭላሎ ቲዩብ ነው ይሄ። ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ እንጋብዛለን።